ሬስቶራንት መሆኑን ምንም ኤቪደንስ የለንም። በሩ ላይ ያ የሬስቶራንቱ ስም እንዳለ ልናይ ይገባል። ወይ ደግሞ የንግድ ፈቃድ ላይሰንሱን አለ እያንዳንዱ ሬስቶራንት ላይ እዚህ ሀገር ላይሰንስ ይደረጋል። ሬስቶራንት ውስጥ ላይሰንሱን ያሳያል ያ ሬስቶራንት እንደሆነ። ሲቀጥል የሬስቶራንቱ ተወካይ መሆኑን በወረቀት ያሳይ። ይሄ ዝም ብላችሁ ገብታችሁ የምታቦኩት ነገር አይደለም። ሲቀጥል ህጋቸው ላይ ጸድቋል። ጎግል ላይ ገብተክ ይኸው እዮዳብ ፎር ሹር በሌላኛው ስልክክ እየሰማከኝ ስለሆነ እዮዳብ ግባና አታቅም። ስለማታቅ ነው አንተ መናገር የማልፈልግበት ምክንያት እዮዳብ ስለዚህ ሀገር ህግ አታቅም። በአሜሪካ ስታንዳርድ ከሆነ እያወራክ ያለው በጣም ትልቅ ዲፍረንስ አለ። አም ሶሪ አይቻልም። በጣም ነው የምወዳት። በጣም 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 ኤዱዬ እንዴት ነሽ? ማሜዳኛው እኮ የሰው ልክ እኮ ነች። ልጋጋም እንደናንተ ልጋጋም መሰለቻችሁ እንዴ? ልኳን ጥጓን ታውቃለች እኮ ማሜ። እንደ ማሜ ደግሞ የሰው ልክ የሚያውቃል እንዴ? ከደረሽባት ትረግጥሻለች፣ አለቀ። ስትንዘባዘቢ ታጠጣሻለች። ከዛ ውጪ ደግሞ የሰው አንደኛ ብራንድ እኮ ነች ማሜ። ብራንድ ልኳን የምታውቅ ሴት ብትይ ከሴት ሁላ ሴት የመጀመሪያው እኮ ቲክቶክ ላይ ኪችኗን ገብታ ያሳየችን እኮ እሷ ነች። ኪችን ከፍታ ያሳየችን ማሜ ነች። ምን ድብብቃለሁ ደ ቤት ከፍታ ኪችን ከፍታ እኮ ህይወት ያሳየቻችሁ ማሜ ዳኛው እኮ ነች። ሪያሊቲ ሾው እኮ ያየነው ከማሜ እኮ ነው እንዴ። ምን ሆናችሁ ነው? ለምን ይደብራችኋል? ማሜ ቆንጆ ነች ስል አንቺ ሰላም 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 ክብሩ ይስፋ የእናትና የልጁ እኔ ማለት ነው ዛሬ ለማውራት የፈለኩት የሌባ አይነ ደረቅ መልሶ ልብ አድርቅ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ምን ነው ማሽቃበጣ በዛችሁ? በባለፈው እኮ ሀቢባ አልቀበልም ብላለች። ማናትች ሳራ የተባለች መስላት ሳራ ናት ማናትች አልቀበልም ምናምን ብለው እኮ ልጅቱን አጣድፈዋት ነበር። ምን ነው አንቺ ማሽቃበጣ በዛሽ? ሲጀምር ኦፍ ኮርስ ሰትዩዋ ጥፋተኛ ናት፣ ግን ቢሆንም ሀቢባም ጥፋት አለበት። ጥፋቷ ምንድነው ካልሽ እርግጠኛ ነሽ እንደዚህ ነሽ እሷን ያችኛውን ለመሸፈን ማለት ነው። አንዳንዴ ለምንድነው ሀቅ ማናወራ? ዝም ለምን እንደ ቦይ ውሃ በነፈሰበት ምን ነፍስ? በጣም ነው የሚያሳፈር። ኦፍ ኮርስ ሰትዩዋ ጥፋተኛ ናት። አዎ ጥፋተኛ ናት፣ ግን ሀቢባ ራሱ ያሽቃበጠሽ ነበር። ብራንድ ያላት እሷ ብቻ ናት ምናምን እያልሽ እየተንጣጣሽ ነበር። ብር ካገኘሽ ሀቢባ እናቷንም ቢሆን ትሸጣለሽ። ለምን ታስመስላላችሁ? በጣም አበዛችሁት እንዴ! አታስመስሉ። ማስመሰል በጣም ነው የሚደብረው። ኦፍ ኮርስ እኔ ሀቢባን ምተቻት እንትን አለ ምናት ማለት ግን ቢሆንም በጣም አሽቃበጣችሁ። ሀቢባ እንደዚህ ያደርሽ ሀቢባ የመዳም ቅመም ሚስጥራችሁን ስትዘረግፉ ምትሉት እናንተ እየተጠቀመችባችሁ ነው እንጂ ምን አረገችላችሁ? ደፋር ሀቢባ ምን ባደረገች ምን ባጠፋች ነው እንደዚህ የጠመዳችኋት? እስቲ ጥያቄ የምስኪኖቹን እንባ ስለጠረገች ለደሃ ስለቆመች ለመዳም ቅመም ስላለቀሰች እውነታቸውን ስላወጣች ምን አደረገችና ነው ይናል ደረጃ? ድሮም ሀበሻ መች ወዳል ታዲያ? ሀበሻ እኮ አትወዱም፣ ለሰው የሚቆም ሰው አትወዱም እኮ ሰውን የሚያስለቅስ እንጂ። አሁን እንደዚች አይነቷን እውነት ስላወጣች እንደዚች አይነት አረመኔ ትንሽ የማይዛት በ300 ድርሃም እያሰራች ሰራተኛ ኩሽና ውስጥ ለዛም አበሻው ነው ግፍ የማትፈራ ፈጣሪን የማትፈራ ፈጣሪን የማታቅ አቦ ፈጣሪ እሳት ልቀቅብሽ። ምንም አይደለም። ምን ምግብ ቤት ነው ያለሽ? አቦ ሰራተኛዋ ላይ አይደለም አንቺ ላይ ጋዙን ያፈንዳ ፈጣሪ። ምንም አይደለም። ምን በ300 ብር በ300 ድርሃም በ300 ድርሃም አንቺ ኩሽና ውስጥ ለ3 አመት አይል ታሰሪያታለሽ። እንዶ ግፍ አይሆንብሽም? እንዶ ልጅ የለሽም? እህት የለሽም? እናት የለሽም? ምን አይነት አረመኔ ነሽ? ምን አይነት ተፈጥሮ ነሽ? ሀቢባ እንደዚች አይነትን እርኩስ አደባባይ ስላወጣች ነው ዛሬ እንደዚህ የጠመዳችኋት። ወላሂ ለመዳም ቅመም ስለቆመች ጠበቃ ስላለቀሰች እውነታቸውን ስላወጣች ነው የጠመዳችኋት፣ ሌላ አይደለም። አበሻ የሚያስለቅስን እንጂ እውነትን የሚያወራ ድሮም አትወዱም። የሚያስለቅስን ትደግፋላችሁ። ምን አረገች? ምን አጠፋች? ለምንስ በልጇ ትመጣላችሁ? እሷን ስደቡ፣
ደግሞ ምን አጠፋች? ወላሂ የምስኪኖቹን እንባ ስለጠረገች ስለደገፈች የመዳም ቅመሞች እሷ ባትኖር ዛሬ ምን ላይ ማለት ብዙዎቹ አሁን በሷ ቤት ፊት እንዳገኙ የታመሙት እንደዳኑ ከፈጣሪ በታች እኛ ምናቆም ያድነው አላህ ነው። ግን ካላህ በታች አሁን እሷ ተናዳ እንደዚህ 666 ሆናለሁ ብላ ስላወራች እችን ወሬ ያዛችኋትና ይዛችሁ እሱንም እናንተ አይደለም የምትጠይቁት ፈጣሪ ነው የምጠይቃት። አንድ አላህ የፈጠራት ነው የምጠይቃት። እኔንም ስደቡኝ ችግር አይደለም። አንቺስ ድሮ ምንድነሽ ብላችሁ የእናንተን ስድብ ድሮ ማቃለሁ። አይ ዶንት ኬር አባውት ፎር ስድብ ኦኬ፣ አይመለከተኝም። ግን ወላሂ ፈጣሪን ፍሩ። ትንሽም ሀቢባ ምንም አላረገችም። ለምስኪኖች ስለቆመች ነው። ምንም ያጠፋችሁ ነገር የለም። አሁን ደግሞ በምን እያረጋችሁ ምክንያት እየፈለጋችሁ ሀቢባን አብሽር ሀቢባ አላህ አለ ከአንቺ ጋር አንድ አላህ አለ። አንቺ እንደ ፈጣሪ ካልፈረድክልኝ 666 ሆናለሁ በንዴት ነው ያልሽው አውቃለሁ። ንዴት ያስብላል፣ ፈጣሪ ጋር አያደርስም ያስብላል። በሰዓቱ ሰይጣኑ ራሱ ነው አንቺን ያሳሰተሽ፣ ሰይጣኑ ራሱ ነው ያሳሰተሽ። ስለዚህ ማለት ነው እኔ የምልሽ የኔ ማር አብሽር ወላሂ አላህ አለ። አላህ እውነተኛ ሰውን ነው እንጂ የሚከተለው ሐሰተኛን አይከተልም። መቼም አንቺ ወደ ራስሽ ተመለሺና ወደ ራስሽ ተመለሺ። አላህ ለምኝ፣ ሁሉንም ነገር አላህ ያቀላል። ተይ እሱ በንዴት ነው ያወራሽው። 666 ማንም አይመኝም። ፍቲ ለዚች ሴትዮ፣ ፍቲ ለዚች ሴትዮ፣ ለዚች በ300 ብር እየሰራች 3 አመት ሙሉ በ300 ድርሃም ኩሽና ውስጥ እሷ የወሰደቻት በመስተንግዶ ነው፣ ግን የምታሰራት ክችን ነው አይደል ሀቢባ? ስለዚህ ፍትህ ለዚች ልጅ። አንቺ አረመኔ አላህ ይይዝሻል። አንድ ቀን ጠብቂ። እዚሁ ኢማራት ነው ያለሽው። አላህ ይይዝሻል ኢንሻአላህ። የዚች ልጅ እውነት አንቺን ይያዝሽ። ምንም አይደለም ወላሂ ይያዝሽ። የበላሹን ያስተፋሽ። እሺ ሀቢባ አንቺ ደግሞ አብሽር፣ አትስሚያቸው ያውሩ። ዶንቆሮም የፈጠረ ፈጣሪ ነው እነሱ አይደለም። ዶንቆሮ ብሎ ልጅሽን ስለተሳደቡ ይሄን አይል ፈጣሪንም አታማሩ። ለሁላችንም እሱ ስላለ ማለት ነው። እና እኔ የምልሽ ተያቸው። አሁን አንቺን እኮ እንደዚህ የሚያረጉሽ ከስራሽ መሰናክል አንቺን ለማድረግ እንዳትሰሪ፣ ምስኪኖቹን እንዳትረጂ፣ በቃ ተከታይሽ በዛ እንዳይከተሉሽ እንድጠምዱሽ። ለዛ ነው እንደዚህ የሚያረጉሽ። አንቺ ደግሞ እጅ እንዳትሰጪ። ጎበዝ ነበር ሀቢባ፣ እጅ አትሰጥም፣ ጎበዝ ነበረች። ዛሬ ደግሞ ምን እንዳሳስተሽ አላቅም። አሁንም ፈጣሪ አለ፣ አይዞሽ፣ እሱ ከጎንሽ ይሁን። ወደ ፈጣሪሽ ተመለሺ። ባዶ ጸጉር ከሆነ እኔም ባዶ ጸጉር ነው የሚሄደው፣ ግን ፈጣሪዬን አረሳም። ገባሽ? አንቺ እውነት አለሽ፣ ተሳስተሽ ነው፣ ሰይጣኑ አሳስተሽ ነው። አስተግፍሩላ ብለሽ ተውባ ያርገሽ፣ ወደ ፈጣሪሽ ተመለሺ። የሰው ወሬ እንዳሰሚ፣ ኔቨር ኤቨር እንዳሰሚ፣ ወላሂ እንዳሰሚ። የሰው ወሬና የሰው ስድብ ብንሰማ እንደዚህ እኮ ቆምን አንሄድም ነበር፣ እንበጭጫለን። ስለዚህ ወሬ ማስረዘም አልወድም። አስረዘምኩ ግን ስሜታዊ ሆኜ ነው። ገባሽ? እና ሼር ኮፕሊንግ አርጋችሁ ለሀቢባ አድርሱላት። ይሄ መልእክቴን ለዚች ደግሞ ፊቲ እንቆምላት ፊቲ። ኢማራት ውስጥ ያላችሁ ሰዎች ኤምባሲ የኤምባሲ ሰዎች በቃ ፌመስ ነኝ፣ በቃ ታዋቂ ነኝ፣ ድምጼ ይሰማል የተባልከው ሁላ ለዚች ልጅ ፍትህ እንቁም። በ300 ድርሃም 3 አመት አፈር ትብላ፣ እሷ አፈር ያስበላት ፈጣሪ። ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? እግዚአብሔር ይመስገን። የሳምሪ ቤተሰቦች እንግዲህ ሳምንቱ ሙሉ ያሳለፍነውን ነገር ታውቃላችሁ። ትላንትና ግን ሀቄ ወጥቶልኛል። እግዚአብሔር የተመሰገነ ይሁን። እኔ ነፃ ሰው መሆኔን ኤምባሲ መጥቶ እቤቴ ድረስ ልጅቷን አይቶ ሙሉ መረጃ ወስዷል። እኔ ነፃ ሰው ነኝ። እናንተ እንዳሰባችሁኝ አይነት ሰው አይደለሁም። በሕይወት ዘመኔ እኔ ያ ሁሉ የወረደብኝ ተግባሬ እንዳልሆነ ነው። እግዚአብሔር ይመስገን። ማታም ላይፍ ላይ ገብተን ነበረ። ያው በብዛት በኦሮሚያ ነበረ የተወራው። ብዙዎቻችሁ ያው ካልሰማችሁ ከማታውቁ ካላችሁ ብዬ ነው። እኔ ነፃ ነኝ ማለት ነው። ያረኩት ሁሉ ለመልካምነት ነበረ። እግዚአብሔር ግን ሀቄን አውጥቶልኛል። ከጎኔ ለቆማችሁ በውስጥ በጣም ስለኔ ለተጨነቃችሁ በሙሉ
በጣም አመሰግናለሁ። በእግዚአብሔር ብንመካ ኑሮ ከንፈራችን ይሞላ ነበር፣ ሆዳችን ይወጠር ነበር፣ ቂጣችን ይነፋ ነበር፣ ጡታችን ተሞላልቶ ይቀነስ ነበር፣ አንገታችን ይወጠር ነበር፣ ጉንጫችን ሁሉ ይሰራ ነበር። በእግዚአብሔር ስጦታ ብንመካ ምን አይነት አንጦራና አንተ ራሱ ቴንክ ዩ ቬሪ ማች። እኛ ብቻ ኮነን እኔን መሳዮች ደግሞ ይኖራሉ በእግዚአብሔር ስራ አንገባም ብለን ትክክለኛ የእግዚአብሔርን ነገር እያከበርን ይዘነው